Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዲስ የሆናችሁ ደግሞ ይህ አዲሱ ቻናላችን ነው። አድማጮቻችን በአማርኛ ወደኛንተ የምንመጣበት በከፍተኛ ፍጥነት በማደግ ላይ ያለ ቻናላችን ነው እና አዳዲስ የሆናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ለህዝብ ይጠቅማሉ ያስተምራሉ። ህዝብ ምን እየደረሰበት ነው ምንስ ሊመጣበት ይችላል ሁሉንም ብቻ ከእናንተ ወደ እናንተ ነው ምናመጣበት። እኛ ዝም ብለን ፈጥረን ዜና ከዚህ መጣ ብለን አንናገርም። ሁሉ ጊዜ ከያካባቢው የምትልኩልንን በፎቶግራፍ በቪዲዮ በአውዲዮ በሁሉ ነገር አድርጋችሁ የምትልኩልንን ነው መልሰን ወደ እናንተ የምናመጣውና ልሳን ለሌለው ህዝብ ልሳን ለመሆን ነው እዚህ ያለ ነው። ስለዚህ አዲሱ በአማርኛ ያደረግንበት ምክንያት ደግሞ ሁሉንም የኢትዮጵያ ህዝብ በሚባል በስፋት የሚወራ የአማርኛ ቋንቋ ነውና በአማርኛ ብንናገር ነው ህዝቡ ሁሉ ሊሰማበት ሊማርበት ሊጠነቀቅበት ሊያውቅበት ችለው ብለን ስላመንን ወደ እናንተ የምንመጣበት ነው። ስለዚህ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ እና ሼር በማድረግ ደግሞ ይሄ አዲሱ ቻናል እንድታበረታቱ እንጠይቃችኋለን። ይሄንን ያልኩኝ ዛሬ መስቀል በዓል ነውና እንኳን አደረሳችሁ አድማጮቼ። ለሁላችሁም የክርስትና እምነት ተከታይ ያልሆናችሁም ለዛሬዋ ቀን እንኳን አደረሳችሁ። ምክንያቱም ለዛሬ ቀን ያልደረሱ በጣም ብዙ አሉ። በተለይ ደግሞ ለክርስትና እምነት ለኦርቶዶክስ ቤተክርስቲያን ክርስትና አማኞች ለሆናችሁ ዳመራ የለምታከብሩ በአጠቃላይ እንኳን አደረሳችሁ ማለት ፈልጋለሁኝ። ዳመራው ግን አብይ አህመድ በሚቻለው ለማቀዛቀዝ ለማሰናከል ብዙ ጥረቶችን እንዳደረገ ብዙ ታይቶ የማይታወቅ ከዚህ በፊት በዳመራ ጊዜ በበዓል ጊዜ ተደርጎ የማይታወቅ ነገር መሰናክሎችን ሲያደርጉ እንደዋሉ ተነግሮናል። ከተለያዩ ክፍለ ከተሞችን እየደወላችሁ እየጻፋችሁ ሪካርድ አድርጋችሁ በዋትስአፕ የላካችሁልን በጣም እናመሰግናለን። ስላልተመቸን ነው ወዲያውኑም ያላወጣ ነው። ለምን እያሰባሰብንም ነበረ ሌላውም አፕሎድ እያደረግን ስለነበረ ነው። ምክንያቱም የአዲስ አበባ ብቻ ሳይሆን በተለያየ አካባቢ የሚፈጠር ያለው በተለይ ደግሞ በወሎ አካባቢ ያለውን የጦርነት የአማራ ፋኖና የኢትዮጵያ መከላከያ ሰራዊት በሉት የአብይ አህመድ ሰራዊት ይሉታል ግማሻቸውን እዛ ያለውም ጊዜ የማይሰጥ ሆነዋል። ድል በድል ሆነዋል። አድማጮቼ እሱንም ከፍተኛ ጭንቅ ከፈጠረበት የወሎውን ውጊያ ለአዲስ አበባ ከፍተኛ ተጽዕኖ ያደረገበት አዲስ አበባም ገቡብኝ የአዲስ አበባ ህብረ ብሔር ፋኖውንም ይነሳብኛል ብሎ ስለፈራ ብዙ ነገሮችን ሲያደርግ ነበር። አጠራ አድርገን ወደ እናንተ እናመጣለን። ከናንተ ከየክፍለ ከተማው ያገኘነውን ይሄ ዳመራ በዓሉን ለማቀዛቀዝ የተደረገውን ሴራዎችን ወደ እናንተ እናመጣለን። አድማጮቼ እንደነገርኳችሁ ግን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። አዲሱ ቻናል ላይክ እና ሼር አድርጉት። ሰብስክራይብ አድርጋችሁ የደወል ምልክቷን ተጭናችሁ ኦል የምትለዋን ምክንያቱም እቺን በሏቸው ስላሉን ነው ዩቲዩቦች ኦል የሚለዋን ካልተጫኑ ሁሉንም አፕሎድ የምታደርጉት ላይ ደርሳቸው ኖቲፊኬሽን ላይ ደርሳቸው ስለሚችል እንደዛ አድርጉ በሏቸው ስላሉን ነው። አድማጮቼ ይሄንን ያልኩኝ እንግዲህ ምንድነው የተፈጠረው አዲስ አበባ ውስጥ በጣም በሚገርም ሁኔታ ወደ ዳመራው ከመሄድ በፊት እንግዲህ ኢሬቻ ከአንድ ሳምንት በኋላ ነው የሚከበረው እና የኢትዮጵያ ሚዲያዎች የኢትዮጵያ ቴሌቪዥን የዋልታ ፋና የተለያዩ ሌሎችም የክልሎችም የመጀመሪያ ዜና አድርገው ሲያወሩት የነበሩ ብለው የላኩልንን ከሊንክ የላኩልን ሰዎች የኢሬቻ በዓልን አከባበርን ነው። የመስቀል በዓል እንግዲህ ትናንትና እየተከበረ ነው። ዳመራ እየተከበረ ነው። ግን እሱን ዝቅ ለማድረግ እሱን ከቨሬጅ እንዳያገኝ ህዝብ እንዳይመለከተው ህዝብ እንዳይከታተለው ህዝብ ደስ ብሎት እንዳይውል በሚመስል መልኩ ሌላ ነገር ነው ሲያደርጉ የዋሉትና በጣም ብዙ ሰዎችን እንዳስቆጣ ነው የአዲስ አበባ ነዋሪ የኦርቶዶክስ ቤተክርስቲያን ተከታዮች ብቻ ሳይሆን ራሱ የሙስሊም ማህበረሰቡ ምን እየተደረገ ነው? ኢሬቻ የሚቀጥለው ሳምንት ነው የሚከበር ያለው። አሁን የዳመራና የመስቀል በዓል ነው። ለምንድነው እንደዚህ የሚያሳዩት ያሉት? ለምንድነው ህዝብ ለህዝብ ለመለያየት የሚፈልጉትን? ለምንድነው የኦሮሞ ህዝብ እንዲጣላ የሚያደርጉትን? ለምንድነው የኦሮሞ ህዝብ ተረኛ እየተባለ እንዲጠራ የሚያደርጉት ያሉትን ብለው ኦሮሞዎች ራሳቸውም ደስ እንዳላላቸው ነው የተነገረን። ይሄን ያልኩኝ እንግዲህ ስለ ዳመራውን ልንገራችሁስ። የዳመራ እንግዲህ እንደምታውቁት ይተከላል
ብዙ እንጨት ተደርጎ እርጥብም ደረቅም ማቃጣጣያ ይሆናል የተባለ ወረቀትም ትንሽ ጎማ የአሮጌ ጎማ ተቀዶ የሚደረግበትም የተለያየ ነገር እንደሚደረግ ታውቃላችሁ። ከዛ በኋላ ነዳጅ የሚደረግበታል እንዲቃጠል ማለት ነው። ይሄ አዲስ አበባ መስቀል አደባባይ የሚደረገውም ራሱ እንደዛ ተደርጎ ነው የሚደረገው። በየአካባቢው ደግሞ አሁን አዲስ አበባ በጣም እየሰፋ እየተለጠጠ ስለሄደ በየአካባቢው ነው የሚከበረውና እንደዛ አይነት ዳመራዎች በየአካባቢው ይደረጋል። አሁን ምንድነው ሲደረግ የዋለው ታዲያ ብትሉኝ በተለይ ከአዲስ አበባ ዙሪያ ያሉትን እነዚህ አዳዲስ አዲስ አበባ እንግዲህ እየሰፋ የሄደ አይደለም። አቃቂ ክፍለ ከተማ ከሱ ይዞ እስከ ለጋጣፎ ያሉትን በሙሉ እየዞሩ እነዚህ ሲቪል የለበሱም የፖሊስ የኦሮሚያ ፖሊስ የለበሱም የአዲስ አበባ ፖሊስ የለበሱም የፌደራል ፖሊስ የለበሱም ልክ ጦርነት እንዳለ ነው እየዞሩ ምንድነው ያስገባችሁበት እዚህ ዳመራችሁ ላይ ምንድነው ያለው ብለው ጭስ የሚፈጥር ነገር አድርጋችሁ እንዳይሆን ባዕድ የሚፈጥር ጎማ ነገር አድርጋችሁ እንዳይሆን አፍርሱት እያሉ ሲያስፈርሱም እንደዋሉ በጣም በሚገርም ሁኔታ ነው የምነግራችሁ። እና ይሄንን ሲደረግ ደግሞ አንድ ሰው ፎቶግራፍ እንዳያነሳ ቪዲዮ እየቀረጽክ ፎቶግራፍ እያነሳ ከተገኘ አለቀልህ። እንግዲህ ጥረው ግረው ያ ሁሉ ወጣት የአካባቢውን የሰራው ነው እና እንደገና አፍርሱትና እንደገና እኛ ያየነው ነው የምትሰሩት የሚባለው ከፈረሰ በኋላ ምንም ዞር ብለው ያዩትም ተነስተው ይሄዳሉ አሉ። በጣም በሚገርም ሁኔታ ይሄንን የሚደረገው ደግሞ ለምንድን ነው እንደዚህ የሚያሰናክሉት ያለው ለምንድን ነው በዓላችንን እንደዚህ የሚያጨልሙብን ያሉትን ብለው ፎቶግራፍና ቪዲዮ ምናምን ሲቀርጹ የተገኙትን እየደበደቡ አፍሰው ነው የወሰዷቸው አሉ። ማንም ሰው አንዲት ነገር መውሰድ አይችልም፣ መቅረጽ አይችል፣ ምን አይችል። በመሃልህ ዩኒፎርም የለበሱ ብቻ ሳይሆን ዩኒፎርም ያለበሱም ከነሱ ከፖሊሶቹ ጋር ስለሚሄዱ ማን ምን እንደሆነ ስለማይታወቅ ከፍተኛ ፍርሃትና ከፍተኛ ጭንቅ ውስጥ ገብተው እንደነበረ በተለይ ወጣቶቹ እናቶች ልጆቻችን አፍሰው ይወስዱብናል ብለው ተጨንቀው እንደነበረ ነው የተነገረን። ይሄንን ስላደረጉ ደግሞ በየአካባቢው እየዞሩ እንደገና አፈርሰው እንደገና እንዲሰራ ተደርጎ እንደዚህ ማቀጣጣያ ይሆናል ተብሎ የነበረውም አይሆንም ስላሉ አሁን ዳመራዎቹን አልቃጠልም ብለው ሰው በጣም አዝኖ ነው የተበተነው ነው ያሉን። በከፍተኛ አጠር አድርጌ ልንገራችሁ ብዬ ነው። መቀጣጠል አልቻለም። ምክንያቱም ዝም ብሎ ሊቃጠል አይችልም። ክረምት ነው፣ እርጥበት አለ። ደረቅ ቢሆንም ማቀጣጣያዎች አሉ። እንዳነገርኳችሁ ነዳጅም ይደረግበታል። ጳጳሳቱ አዲስ አበባ መስቀል አደባባይ አይታችሁ ከሆነ ነዳጅ ይረጩበታል። ለምን እንዲቀጣጠል? አልበለዚያ ዝም ብሎ ሊቀጣጠል አይችልም። አዲስ አበባ አለ፣ የተለያየ ነገር እርጥብ ነገር ስላለው ሊቃጠል አይችልም። እንዲቃጠል የሚያደርገው ግን ነዳጁ፣ ጎማው፣ ወረቀቶች፣ የሆነ ቅጠላቅጠል የደረቁትን ውስጥ የሚደረጉ ናቸው። ይሄንን ግን እንዳይደረግ ጭስ ይፈጥራል በሚል ምክንያት አስፈርሶ አስነስተው ወስደዋል። ይሄ ሁሉ የተደረገበት ግን በዓሉ ደምቆና ደስ ብሎት ህዝቡ እንዳያሳልፍ ነው የተደረገው። ሆን ብሎ ከ4 ኪሎ ትዕዛዝ ወርዶላቸው ነው። ለምንድን ነው እንደዚህ የምታደርጉት? እንደዚህ ተደርጎ አይታወቅም ብለው የጠየቁ ነበር ትልልቅ ሰዎች። አለፍ እያሉ አሉ እናንተ ምንም ሲጀመር ምንም አያገባችሁም፣ ከላይ የመጣ ትዕዛዝ ነው የሚነገርህን ዝም ብለህ ታደርጋለህ እያሉ እየዘነጠሉ ሲናገሩ እንደዋሉ ነው የተነገረውና ከዛ በኋላ ወደ ማታም ብዙ ወጣቶች እንደአፈሱ ነው የተነገረን። ይሄ እያፈሰ ደግሞ ቀጥታ ወደ ግንባር እንዳይወስዳቸው ህዝቡ ፈርቶ ሲል ነው ያደረው። በዓል አይመስልም ነው ያሉን። ከተለያዩ አካባቢዎች ደውላችሁ ጽፋችሁ ቪዲዮም በፎቶግራፍም የላካችሁልን በጣም እናመሰግናለን። ፎቶግራፋችሁን ቪዲዮውንም እንዳታሳዩ ስላላችሁን አናሳይም። ምክንያቱም ከታየ ምን ይሆናል? እዚህ አካባቢ እናንተ ናችሁ እንደዚህ ያደረጋችሁት፣ ፎቶግራፍ እንዲነሳ ያደረጋችሁ እናንተ ናችሁ ተብሎ ደግሞ ከእናንተ አልፎም ለቤተሰባችሁ ችግር እንዳይፈጠር ስለፈራን እኛም አናሳይም። በጣም በጥንቃቄ ነው ይዘነው ያለነው። በድምጽና በያው የላካችሁልን ግን ላኩ። ይሄንን ብዙ ለውጥ እያመጣ ነው። ብዙ እንደዚህ የተደረገ ነው፣ እንደዚህ ያደረጉ ነው፣ እንደዚህ ያሰሩ ነው፣ እንደዚህ እየዘረፉ ነው ንብረት ብለን ስለተናገርን በሰዎች ራሱ በአስተዳደሩ በክፍለ ከተማም በወረዳ ደረጃም በተለያዩ ነገሮች እየሰበሰቡ በቃ እንደዚህ በሚዲያዎች እየወጡኑና ይህንን ነገር ማቆም አለባችሁ ብለው ስብሰባ መሃል ላይ እንደተናገሩ እንዳስጠነቀቁ ባለስልጣኖቹን እነዚህ የሚዘርፉ ያሉትን እናንተ አውቀናቸዋል፣ ይህንን መንግስት ከስር ስራችሁ ለመጣል እየመከራችሁ እንደሆነ አውቀናል ብለው እንደተናገሩ ተነግሮናል አድማጮቻችን። እና በዓሉ እንዲህ ነው ያለው። ግን እንዲህ ብለን
እንዲቀዛቀዝ አትፍቀዱላቸው። ደስ ብሏቸው እንዳይውሉ እናንተ ባላችሁ የግድ ዳመራውን በደንብ አልተቃጠለም ብላችሁ ማዘን የለባችሁም። ባላችሁ ተደስታችሁ የሚጠየቀውን ጠይቃችሁ እንኳን ደስ አለህ እንኳን አደረሳችሁ እየተባባላችሁ እንድትውሉ ነው የምንፈልገው አድማጮቻችን። ይህንን እያልኩኝ በሚቀጥለው ደግሞ የአማራ ፋኖ በከፍተኛ ደረጃ ከተከታቸው ነው ያለው። እሱንም እየተከታተልን እናመጣለን። በትግራይ አካባቢም በአፋር አካባቢም በተለያየ አካባቢ ያለውን ሪፖርት እናደርግላችኋለን። ከየአካባቢያችሁ በመላው ኢትዮጵያ የምትገኙትን ችግር አለ። ይህንን ችግር ህዝብ ይወቅልን፣ ህዝብ እንዲያውቅ እንፈልጋለን። እኛ ልሳናችን ተዘግቶ መናገርም አልቻልን፣ ሚዲያንም የለንም። እናንተ ልሳን ሆኖን ካላችሁን በቪዲዮ በአውዲዮ በጽሁፍ አድርጋችሁ ወይ በስልካችን ደውላችሁ ከነገራችሁን እኛ ደግሞ እናቀርብላችኋለን። ስለዚህ ከመላው የአዲስ አበባ ብቻ አይደለም መላው ሪጅኖችን መላው ክልሎችን ያላችሁት ከትልቅ ከተማም ከትንሽ ከተማም ከገጠርም ከምንም የሚደርስ ያለው ብቻ በትክክለኛ መሆን አለበት፣ ሀቅ ያለው መሆን አለበት። ለኛ ያላችሁን ኢንፎርሜሽን ላኩልን። ይሄ ቢታይ ችግር ይፈጥራል ካልን አናሳየውም። መታየት ካለበት ደግሞ ፎቶግራፍ ምናምን ከሆነ ደግሞ እናሳያለን። ስለዚህ ይሄንን ስለምናደርግ እንደዛ አድርጉ እያልኩኝ ለአሁኑ እዚህ ይበቃኛል። መልካም አመት በዓል እንዲሆንላችሁ እየተመኘሁ ለአሁኑ እንግዲህ ሰላም፣ ደህና ዋሉ፣ ደህና ደሩ፣ ቻው።